በጃሂልያ ዘመን ገና ነቢይ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበሩ ህዝቦች በቀደምት በኢብራሂም ዐለይሂ ሰላም ሸሪዓ ላይ የነበሩ ይሁኑ ያልሆኑ በጃሂልያ ዘመን ውስጥ የተዘፈቁት ሙሽሪኮች ራሳቸው እነዚህን ወራቶች ትልቅ ክብር ይሰጧቸው ነበረ። በእነዚህ ወራቶች ውስጥ ውጊያን አያካሄዱም ነበር። ለምን ቢባል የአላህን ሱብሓነሁ ወተዓላ ቤቱላህ አልሐራም ሐጅ ለማድረግና ዚያራ ለማድረግ የሚመጡ በሰላም ያለምንም ፍራቻ ወደ እነዚህ ቦታዎች እንዲደርሱ በማሰብ ነበረ። ያ ሱብሓነላህ። ታዲያ እኛ ሙእሚኖች ከዚያ ከነሱ የበለጠ ክብር ልንሰጠው አይገባም? ይገባናል ማለት ነው። አዩሃ ልሙእሚኑን ወተሕሪሙ ልአሽሁር ልሑሩም የቅተዲ ተዕዚመሃ። እነዚህን አራቱን አሽሁር ልሑሩሞች እነሱን ሐራም ማድረጉ የእነሱን ክብር ከፍ ማድረግ በውስጡ የተወሰነ ነው። ወአላ ተኩነ ሚስለ ገይሪሃ ሚን አልአሽሁር፣ እንደ ሌሎቹ የተቀሩት ወራቶች እንዳይሆኑ መሆን አለበት። ወሚን ዛሊከ ተሕሪሙ ልቂታል ፊሃ፣ ከነዚህ መካከል በእነዚህ ወራቶች ውስጥ ጦርነት አይካሄድባቸውም፣ ውጊያ አይካሄድባቸውም። ሊአነሁ ልመቅሱዱ ልአወሉ ሚን ከውኒሃ አሽሁሩን ሑሩመን፣ ምክንያቱም በእነዚህ ወራቶች ውስጥ የተፈለገበት ሐራም ሆነው ሰው ሰላም እንዲሆን ነው። ወስተትና ሚን ዛሊክ፣ ከነዚህ መካከል ልዩ ያደረገው ወይ ደግሞ ያስቀረው ምንድን ነው? ረዱል ዑድዋን፣ ምናልባት ጠላት መጥቶ ሙስሊሞችን ቢወጋ ሙስሊሞች ይከላከላሉ። ወሁወ ጂሃዱ ደፍዒ ፈየሒሉ ፊሃ፣ ይህ የተፈቀደ ይሆናል። ወሚን ተዕዚሚሃ፣ እነዚህን ወራቶች ክብር መጠበቅና ከፍ ከፍ ማድረግ ተሕሪሙ ዙልሚ ፊሃ አክተሩ ሚን ገይሪሃ፣ በእነዚህ ወራቶች ውስጥ ዙልምን መራቅ፣ ዙልም በየአይነቱ በሁሉም ሁኔታ። ምክንያቱም አዙልሙ ዙሉማት ብለዋልና፣ ዙልሙ ነፍስ ራስን መበደል ይሁን በበአሲ ወይ ደግሞ በኃጢአቶች ራስህን መበደል ይሁን። ራስን መበደል አንተ ወይ ደግሞ አንቺ ዙልም ከሰራህ ራስን በድለሃል፣ ማንንም አይደለም የምትበድለው። አላህ ስብሓነሁ ወተዓላ ከኛ የተብቃቃ ነውና፣ እናም ኢን አሕሰንቱም ሊአንፉሲኩም፣ ደግ ከሰራችሁ ለራሳችሁ ነውና፣ ወኢን አሳእቱም ፈለሃ፣ መጥፎ ብትሰራ ኃጢአት ብትሰራ የምትጎጂው ራስሽን ነው። ስለዚህ ከነዚህ ነገሮች መራቅ ያስፈልጋል ማለት ነው። ወዙልሚ ልገይሪ ብልእዕትዳኢ ዓለይህም ቢቀውልን አው ፊዕልን፣ ሌሎችን ከመበደል መራቅ በንግግር ይሁን በድርጊት ይሁን በፈለገው አይነት ይሁን ሌሎችን ከመበደል መራቅ ያስፈልጋል። ወአየቱ ተዕዚም ልአሽሁር ልሑሩም ፊሃ ነሱን ሰሪሑን አላ እጅትናብ ዙልም። ይሄ በቁርአን ውስጥ የተገለጸው አሽሁር ልሑሩምን ትልቅ ክብር እንድንሰጥ እነዚህን አራት ወሮች የተገለጸበት አያ እነዚህ ወራቶች ትልቅ ክብር እንድንሰጣቸው ከዙልም ከበደል እንድንርቅ ግልጽ በሆነ ሁኔታ አላህ ስብሓነሁ ወተዓላ ያስቀመጠበት ነው። ምን ይላል? ፈላ ተዝሊሙ ፊሂነ አንፉሰኩም ይላል አላህ ጀለ ጀላሉ። ነፍሶቻችሁን በእነዚህ ወራቶች ውስጥ እንዳትበድሉ ይላል። ከሌሎቹ ወራቶች በበለጠ ልንጠነቀቅ የሚገባን ነው ማለት ነው። እናም አላህ ስብሓነሁ ወተዓላ ይጠብቀን። ወሃዛ ያዕኒ አነ ልመዓሲ ፊ ልአሽሁር ልሑሩም፣ እንግዲህ በእነዚህ ወራቶች ውስጥ ኃጢአትን መስራት እጅግ የበለጠ ልንጠነቀቀው የሚገባ ነው። በረጀብ ይሁን በሌሎችም ወራቶች ሰዋእን ካነት ልመዓሲ ሙተዓሊቀቱን ቢሕቁቅ ላህ ተዓላ አው ቢሕቁቅ ናስ። ይሄ ዙልም የሰው ልጆችን ወይ ደግሞ አላህን ስብሓነሁ ወተዓላ እምቢ ማለት ወይ ደግሞ ኃጢአቶችን ራሳችንን መበደልና እንዲሁም ደግሞ የሰው ልጆችንም መበደል ልንርቀው ይገባል ማለት ነው።
والتقصير في الفرائض ظلم ومعصية عنداتشن الله سبحانه وتعالى قديتا ያደረገበትን ነገሮች ተግባራዊ ለማድረግ ራሱን የቻለ ሌላው በደል ነው ራስን መበደል ነው ወይ ደግሞ በጊዜውን ጠብቆ ተግባራዊ ያለማድረግ ለምሳሌ ومن كان مقتصرا في صلاة الجماعة فليحافظ عليها አያችሁ አንዳችን صلاة الجماعة በስርዓቱ የማይሰግድ ከሆነ ተጠንቅቆ ስርዓቱን ጠብቆ ይስገድ ሰላትን የሚያቆይ በጊዜው ይስገድ አላህን ሱብሓነሁ ወተዓላ ይፍራና ሰላትን ከማቆየት ይጠንቀቅ ትጠንቀቅ እንዲሁም وهكذا كل طاعة فعلى العبد أن يأتي بها على الوجه الأكمل በዚህም አይነት ሁኔታ ሁሉንም አላህ ሱብሓነሁ ወተዓላ ግዴታ ያደረጋቸውን ነገሮች በተሟላ ሁኔታ መተግበር ይጠበቅብናል ማለት ነው واجتهدوا في ألا يبخس منها شيئا في هذا الشهر الذي حرمه الله ونهى عن ظلم النفس فيه لزيم سيبال بزيه ورست إنا بليلوچم وراتوچ ውስጥ ጥንቃቄ በማድረግ ራሱን ሳይበድል ሳያጓድል ኢባዳዎቹን በተሟላ መልኩ ለመተግበር መሞከር ይኖርበታል አላህ Subhanahu Wa Ta'ala እኔንም እናንተንም ይወፍቀን ومن انتهك حرمة الأشهر الحرم خيف عليه من الإغال في المعاصي أنبي بلو يا الله سبحانه وتعالى نزين حرام ያደረጋቸውን ወራቶች በተለይ ይሄን ረጀብ አሁን እየገባን ያለነውን ወር ረጀብን እና ሌሎችንም ይሄንን አላህ ያዘዘውን ነገር ተግባራዊ ባለ ማድረግ በማዕሲያ ውስጥ የተዘፈቀ ሰው አላህ Subhanahu Wa Ta'ala እዛው እንዳያስቀረው ይፈራለታል በዚያው በማዕሲያ ውስጥ ኖሮ ቢሞትስ ነስአሉላህ ሰላም አላህ ይጠብቀን والانتقال من الصغائرها الى كبائرها ምናልባት ትንሽ ነው ብሎ ያሰበው እነዚህን ማዕሲያዎች ለምሳሌ ሐሜቲውን ውሸቲውን የመሳሰሉት ምን እንጂ ትናንሽ ኃጢአት ነች ብሎ ምንም ሳይፈራ ከአላህ Subhanahu Wa Ta'ala ሳይጠነቀቅ የቀጠለበት ሰው ወደ ትላልቆቹ ኃጢአቶች እንዳይዘፈቅ ይፈራለታል وللاسف فإن رجبا يمر على كثير من الناس كما يمر غيره من الشهور እጅግ በሚያሳዝን ሁኔታ አንዳንድ ሰዎች የረጀብ ወር እንደ ተራወር ሌሎች ወሮች እንደሚያልፉት ያልፍበታል لا يستشعرون حرمته حرام መሆኑን ይህ ወር ትልቅ ቦታ ያለው መሆኑን ምንም ሳይሰማቸው ያልፋቸዋል ولا يستحضرون عظمته ትልቅነቱን ምንም ሳይታወቃቸው ሳያሳዩ ያልፍባቸዋል ولا يراعون حق الله تعالى فيه يا الله سبحانه وتعالى حقوች እዚህ ውስጥ ጥንቃቄ ሳያደርጉ ያልፍባቸዋልና نسأل الله السلامة والعافية الله سبحانه وتعالى يطبقن يا حي يا قيوم يا ذو الجلال والإكرام أعوذ بالله من الشيطان الرجيم ذلك ومن يعظم حرمات الله فهو خير له عند ربه الله سبحانه وتعالى من لنا بقرآن وسط بسورة الحج ذلك ومن يعظم حرمات الله فهو خير له عند ربه وأحلت لكم الأنعام إلا ما يتلى عليكم فاجتنبوا الرجس من الأوثان واجتنبوا قول الزور إلى الله جل جلاله نفعني الله وإياكم بهدي كتابه وسنة نبيه صلى الله عليه وسلم أقول قولي هذا وأستغفر الله لي ولكم ولجميع المسلمين من كل ذنب فاستغفروه فيا فوز المستغفرين الله سبحانه وتعالى سمتو يتتقموا بت يادرغن ይህ የመጀመሪያው ኹጥባ ነበር ሁለተኛው ኹጥባ ምን ይላል الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله وصلى الله وسلم عليه وعلى آله وأصحابه وإخوانه وخلانه أما بعد أيها المسلمون من الخطأ الذي يقع فيه كثير من المسلمين خلطهم بين تعظيم حرمة الشيء وبين تخصيصه بعمل لم يرد في الشرع يهنو እጅግ አደገኛውና ልንጠነቀቀው የሚገባው ነገር ማለት ለምሳሌ
አንዳንድ ወንድሞች በዛሬው ዕለት እና ወይ ደግሞ ከትናንት ጀምሮ ወይ ደግሞ በተለያዩ ቀናቶች ሻህር ረጀብ የገባ ነው ለመጀመሪያ ሻህር ረጀብን እንኳን አደረሰ ብሎ ያለ ሰው ጀነት ይገባል ምናምን የሚባል ነገር ይሄ ሁሉ ከእውነት የራቀ ቅጥፈትና ውሸት ነው። ነቢ ያላለውትም ሰሃቦችም ያላደረጉት ነገር ነው ማለት ነው። እናም እንጠንቀቅ። እንደዚህ አይነት መልእክቶች ከመጡልን እንራቃቸው። ስለዚህ ምን ይላል? ومن الخطأ الذي يقع في كثير من المسلمين ብዙ ሙስሊሞች ከሚሰሩት ስህተቶች መካከል خلط بين تعظيم حرمة الشيء وبين تخصيصه بعمل لم يرد في الشرع. الله سبحانه وتعالى عند النجر تلك بوتا يسطوال لمثال رجب ور بس وسط ጦርነት ምናምን አይፈቀድም ተብሏል። ነፍስ መበደል አይሆንም ተብሏል። እንደገና ደግሞ ዑለማዎች እንዳሉት በእነዚህ ወራቶች ውስጥ የሚሰራው ማዕሲያ ትልቅ ይሆናል ብለዋል። ነስአሉላህ ሰላማ። ይህ ማለትና ሸሪዓ ውስጥ ቦታ ያልተሰጠው ወይ ደግሞ ማስረጃ የሌለው የተወሰኑ ተግባራትን መስራት የተወሰኑ በዚህ ወር ውስጥ የግዴታ በተወሰኑ ቀናት በተወሰኑ ሁኔታዎች በተወሰኑ አኳኋኖች ይሰራሉ ተብለው የታስበው የሚሰሩ አንዳንድ ብዙ ሙስሊሞች የሚሰሩት ነገር አለ። ከነዚህ መካከል አንዳንዶቹ ማየት እንችላለን። ومنها رجب لا يشرع تخصيصه بعمل معين በተወሰነ ኢባዳ ረጀብ ውስጥ ብቸኛ አድርጎ መስራት አይፈቀድ። ደሊል ማስረጃ የለውም። ኢላ ማ ደለ عليه ደሊል ወይ ደግሞ ማስረጃ ወደዚህ ያመላከተው ካልሆነ በስተቀር የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ለምሳሌ كالاجتهاد بالعمل في 10 ذي الحجة وأيام التشريق والصوم عاشوراء وعموم الشهر الله المحرم እነዚህ ወራቶች ወይ ደግሞ እነዚህ ነገሮች ለምሳሌ አስሮቹ የዙል ሒጃ አስሮቹ ቀናቶች ሐዲስ ማስረጃ ያለበት ነው። ነብይ ተበራቱ አጠናክሮበት ብለዋል። እንደገና አያሙ ተሽሪቅ 11 12 13ኛው የሐጅ ቀናቶች እንደገና አሹራ 9ኛውና 10ኛው ቀን ወይ ደግሞ 11ኛው ወይ ደግሞ ሙሐረም አጠቃላይ ትልቅ ቦታ ይሰጠዋል። እንደገና ደግሞ ነብይ ሰለላሁ ዐለይሂ ወሰለም ዑምራቸው በዙል ቂዕዳ የነበረ ሲሆን ለምሳሌ ዑምራ በዚህ ቢደረግና የመሳሰሉት የሚሉ ዑለማዎች አሉ። እነዚህና የመሳሰሉት ለምሳሌ አረፋን ቀመጾምና የመሳሰሉት እነዚህ ማስረጃ ያለባቸው ናቸው። ግልጽ በሆነ ሁኔታ የተቀመጠ ማስረጃ አላቸው። ወአማ ተኽሲሱ ረጀብ بإحياء ليلة منه أو الاحتفال بها ለምሳሌ ليلة نصف من رجب ይባላል 15ኛው ቀን ወይ ደግሞ 28ኛው ወይ 29ኛው ቀን ወይ ደግሞ የመጀመሪያው ሌሊት በተለይ ደግሞ አሁን ጁምዓ ላይ ውሏል። በልዩ ሁኔታ ነው የምናሳልፈው በጾም ወይ ደግሞ በሰላት ቂያም ሌሊል ተብሎ በጀማዓ የሚሆን ለየብቻ ለዚህ ቀን ሲባል ማለት ነው ተወስኑ በተለየ ሁኔታ የረጀብን ሌሊቶች احتفال ወይ ደግሞ ሐፍላዎች በማድረግ ወይ ደግሞ በጾም ይሁን ወይ በተለያዩ ሁኔታዎች ማሳለፉ ማስረጃ ቢስ ነው ማለት ነው። ማስረጃ የለው ቢድዓቱን ضلاله نسأل الله السلامه او تخصيصه بصلاه معينه በተወሰነ ሰላት እነዚህ ሌሊቶች ወስነን ማሳለፍ ይሄም ያልሆነ ነገር ነው። አላህ Subhanahu Wa Ta'ala ይጠብቀን። او ذبيحه او صدقه او عمره أو أي عمل صالح ወይ እርድ በማረድ ወይ የተወሰነ ሰደቃ በማድረግ በእነዚህ ሌሊቶች وغيرها وعمራ ይሁን የፈለገው ነገር ይሁን ደግ የሆኑ ስራዎች አላህ ዘንድ የሚወደዱ ስራዎችን መስራቱ በተወሰነ ሁኔታ አሁን በገለጽነው ሁኔታ አይፈቀድም። ምክንያቱም ማስረጃ የላቸውምና ምክንያቱም ረጀብ ስለሆነ ነው እንደዛ አይነት ነገር የሚያደርጉት ነው። እነዚህ ይሄንን ነገር የሚያደርጉ ረጀብ ስለገባ በረጀብ 11ኛው ቀን ወይ ደግሞ 8ኛው ወይ 1ኛው ቀን ወይ ምንኛው ቀን ወይ ስንተኛው ቀን እንደዚህ የተወሰነ ኢባዳ ይደረግ ማለቱ ማስረጃ የለውም። ነብይ ያላደረጉትም ሰሃቦች ያላደረጉትም ታቢዒዎች ያላደረጉትም አትባዕ ታቢዒን ሰለፍ ሷሊህ በአጠቃላይ ፈጽሞ ያላደረጉት ቅጥፈት ውሸት ቢድዓ ነውና እባካችሁን ሳታውቁ ከዚህ በፊት ያደረጋችሁ ተውባ በማድረግ ወደ አላህ እንመለሳለን። አሁን ደግሞ ለማድረግ የተዘጋጀ እርግፍ አርገተው ምክንያቱም ወደ አላህ የሚያቃርብ ስራ አይደለም። አልዒባዳቱ ተውቂፊያ
ኢባዳዎች ማስረጃ ያስፈልጋቸዋል። ለምሳሌ መግሪብ ሰላትን 3 ረካ እንሰግዳለን። አይ ረጀብ ስለገባ ብለን 4 ብናደርገው ይሆናል? አይሆንም። ሱቢ ሰላት ስንት ረካ ነው የምንሰግደው? 2 ረካ ነው። እሺ ረጀብ ነውና ልዩ ወር ነው፣ ትልቅ ወር ነው፣ ትልቅ ክብር ያለው ወር ነውና 3 ረካ 4 ረካ እናደርገው ብንል ይሆናል? አይሆንም። ለምን? ማስረጃ የለም። ማንም እንደዛ አላደረገም። ነቢ አላደረጉትም፣ ሰሃቦች አላደረጉትም፣ ማንም አላደረገው። ስለዚህ አደራችሁን እባካችሁን አናድርግ። ወደ አላህ አያቃርብም። ነቢ ያላደረጉትን ነገር አንተ ብታደርግ፣ አንቺ ብታደርጊ፣ ሰሃቦች ያላደረጉትን ነገር አንተ ብታደርግ፣ አንቺ ብታደርጊ ወደ አላህ የሚያቃርብ ያለመሆኑን በዚያው እወቅ። ሰምቻለሁ፣ እንዲህ ተደርጓል፣ ረጀብ እንዲህ ሆኗል፣ እንዲህ ብለዋል ነቢ ሰለላሁ ዐለይሂ ወሰለም ብሎ ሊወራ ይችላል። ነገር ግን ሁሉም ማስረጃ የለው፣ ቅጥፈት ነው። አሐዲሱ የነዚህ ሐዲሶች ሁሉ ወይ ضعيف ወይ መውዱዕ ነው። እንደው እንደ አጠቃላይ እንኳን አደረሰብም ማልብልጥ አይቻልም። እንደውም ቅድም እንዳልኳችሁ የመጀመሪያ ሰው አንተን እንኳን ያደረሰ ያለ ሰው ከጀሃነም እሳት ነፃ ይወጣል ይላሉ። ነስአሉላህ ሰላም። የለም ከጀሃነም እሳት የሚያወጣ እንኳን እንዳደረሰ ማለት አይደለም። ያስታውቃል እኮ ዝም ብሎ ወተራ ወይ እንደሆነ ስራ ነው። ደግ ስራ ስትሰራ እኮ ነው ከጀሃነም እሳት የምትወጣው። ነስአሉላህ ሰላማ ወልዓፊያ። መጾሙም ምንም ማስረጃ ያለው ስላልሆነ እንዳትጾሙ፣ የተወሰነ ስራ ልዩ የሆነ ስራ እንዳትሰሩበት። እነዚህ ሁሉ መሽሩዕ አይደለም፣ ሸሪዓው የፈቀደው አይደለም። ወልኢብቲዳኡ ፊ ዲንላህ፣ በዲናችን ውስጥ አዲስ መጤ ነገር መስራት ነው። ወሚን ዙልሚ ልመንሂዩ አንሁ፣ አላህ ስብሓነሁ ወተዓላ በቁርአን ውስጥ ነቢ ሰለላሁ ዐለይሂ ወሰለም በሐዲቶቻቸው ውስጥ ራሳችሁን አትበድሉ ብለው የገለጹት ይሄን ነው። ስለዚህ እንዴት ራስን ትበድላለህ? እሳቸው ያላደረጉትን ነገር አድርገህ እንዴት ራስን ትበድላለህ? ስለዚህ ምን ብለዋል? ፈላ ተዝሊሙ ፊህን አንፉሰኩም ብሏል አላህ ስብሓነሁ ወተዓላ። እናም ፈተቁላህ ያ ዒባደላህ ወዐዚሙ ማ ዐዘመ አላሁ ወረሱሉህ። አላህ ስብሓነሁ ወተዓላ ክብር የሰጠውን ነገር ነቢ ሰለላሁ ዐለይሂ ወሰለም ክብር የሰጡትን ነገር ክብር እንስተው። ወዐለይኩም ቢሱናህ፣ የነቢያችንን ሰለላሁ ዐለይሂ ወሰለም ሱናና የሰሓቦችን ሱና እንከተል። ወኢያኩም ወሙሕደሳት ልእሙር፣ አዲስ መጤ ነገሮችን እንጠንቀቅ፣ ቢድዓዎችን እንጠንቀቅ። ፈኢነ ኩለ ቢድዓትን ضላላ፣ ሁሉም ቢድዓ ጥመት ነው። ሁሉም አዲስ ፈጠራ ጥመት ነው በዲን ውስጥ ማለት ነው። ወኩል ضላለትን ፊናር፣ ሁሉም ጥመት ደግሞ የጀሃነም ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ይሰትረን፣ አላህ ይጠብቀን። አላህ ስብሓነሁ ወተዓላ ደግ ሰርተው የነቢ ሰለላሁ ዐለይሂ ወሰለም ፈለግ ከተከተሉ ያደርጋል። ثم اعلموا أن الله أمركم بالصلاة والسلام على نبيه، ነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማብዛትን አላህ ስብሓነሁ ወተዓላ አዞናል። በተለይ ደግሞ በጁምዓ ቀን ኢነ ሰላተኩም ማዕሩደቱን ዐለይሂ ብለዋል ሰለላሁ ዐለይሂ ወሰለም። ፈቃለ አላህ ስብሓነሁ ወተዓላ في محكم التنزيل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن خلفائه الراشدين الذين قضوا بالحق وكانوا به يعدلون أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين واحمي حوزة الدين وانصر عبادك المؤمنين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا يا رب العالمين اللهم آمنا في أوطاننا وأصلح أئمتنا وولاة أمورنا وأيد بالحق إمامنا وولي أمرنا اللهم وفقه وولي عهده لما يحب وترضى لما تحب وترضى وهيئ له بطانة الصالحة التي تدلهم على الخير وتعينهم عليه يا ذا الجلال والإكرام اللهم أمن حدودنا وانصر جنودنا وثبت أقدامهم وانصرهم على العدو يا قوي يا عظيم يا عزيز
اللهم انصر دينك وكتابك وسنة نبيك وعبادك المؤمنين. اللهم أصلح أحوال المسلمين واجمع كلمتهم على الحق والهدى يا رب العالمين. اللهم ارفع عنا الغلا والوباء والربا والزنا والزلازل والمحن وسوء الفتن ما ظهر منها وما بطن عن بلدنا هذا خاصة وعن سائر بلدان المسلمين عامة برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. وآخر دعوانا أن الحمد لله رب العالمين. ይላል አንዱ ዛሬ በሪያድ ከተማ ውስጥ ከተሰጡ ኹጥባዎች መካከል አላህ Subhanahu Wa Ta'ala ሰምተውበት ከተጠቀሙበት ያድርገን። እናም ወንድሞቼ በዚህ ወር ውስጥ ራሳችንን ከመበደል በቢድዓም ይሁን እንደገና በኃጢአቶችም በተለያዩ ነገሮች ራሳችንን ከመበደል እንራቅ እንጠንቀቅ። አላህ Subhanahu Wa Ta'ala ተጠንቀቀው ኸይር ወፍቋቸው በኸይር ላይ ከሰነበቱ ከቆዩ ባሮቹ ያድርገን። ይሄንን ወር በኸይር እንጠቀም፣ ለረመዳን እንዘጋጅበት። ሰለፎች ሲያደርጉ የነበረው ቁርአንን ሙራጃዓ በማድረግ ተጅዊዱን በማጠናከር ኢትቃኑን ላይ በመበርታት ያልተማረ የበለጠ ከድሮው የበለጠ በመማርና በመሳሰሉት እንበርታ እንበራታ። አላህ Subhanahu Wa Ta'ala ለረመዳን ተዘጋጅተው በዚህ ወር ውስጥ ዘራቸውን ዘርተው በሻዕባን ወር ውስጥ በደንብ አጠጥተውት በረመዳን ወር ውስጥ ውጤቱን ምርጥ በሆነ አላህ Subhanahu Wa Ta'ala በሚወደው መልኩ ሰርተው ተግብረው ውጤቱን ካገኙ አላህ ምርጥ ከሆኑ ባሮቹ ከትቦን በምርጥ ሁኔታ ውጤታቸውን ካገኙ መካከል ይከትበን ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም። ሼር አድርጉ፣ ለወንድም እህቶቻችሁ አዳርሱ፣ አካፍሉ። ብዙ ወንድሞቼና እህቶቼ ብዙ በርካታ ወገኖቻችን ብዙ ስህተቶች እየሰሩ ነው ያሉት። እኔ ራሴ በግል የደረሱኝ ሜሴጆች አሉ በጣም በሚያሳዝን መልኩ። አያችሁ እኛ ደግሞ በተቻለ መጠን ወንድሞቻችንን ካሳው ሼር አድርገንላቸው መሰል የሆኑ ይሄንንና መሰል የሆኑ ትምህርቶችን ሼር አድርገንላቸው ካነቃናቸው ከስህተቶች ሁሉ መለስናቸው ማለት ነው። ወደ ኸይሩ በር እንዲመጡ አደረግናቸው ማለት ነው። እንበርታ፣ ሼር እናድርግ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ፌስቡካችንን ላይክ እና ፎሎ አድርጉ። ወደ ቴሌግራም ቻናላችን ተቀላቀሉ። ኢንስታግራም እና ትዊተር ላይም አለን። አላህ Subhanahu Wa Ta'ala በኸይር ላይ ተሰበሰበ ያድርገን። ትምህርቶቻችን በዋትስአፕ ይሰራጫሉ፣ እዛ ላይ እንገናኝ። ጀዛኩሙላህ ኸይረን ወባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በዱዓችሁ አትርሱ። የአፋን ኦሮሞ ፕሮግራም ከጥቂት ደቂቃ በኋላ ይጀምራል።